ተናስር ወይዘሮ ደጅት ነው ያና ይስተልኝ ሰለሞን ተስፋዬ አይቸው ሰላም ነሽ እንኳን ደህና መጣሽ እንደገና ሁለተኛ ዛሬ መገናኘታችን መሰለን አዎ ቀጠሮ አከብራችኋል ተመሰግናለሁ የዛሬው አጀንዳችን ኢትዮጵያ የቀሩት ወገኖቻችን በተመለከተና የእስራኤል ሀገር መንግስት በዚህ 3 አመት ውስጥ መንገዱን ያደረቀው ይመስላልና ለምን የሚለውን ጥያቄ ደጋግመን እናነሳለን ለቃለ መጠየቁም አብሮን ሐሳቡንም የሚያየው ብዙ ልምድም ያለው አቶ አይቸው ባየ ይኖራን ተናስነን አቶ አይቸው እንደገና አይቸው የሰማን አይደለም ወይዘሮ ደጅት ነው ባለፈው አውርተን ነበርና በዚህ ባደረገው ቃለ መጠይቅ ብዙ ሰዎች ምንም እየደወሉ አነጋግረው ነበር አሁን እኛ ቅድሚያ ኢትዮጵያውያኖች ምን ማድረግ አለብን አሁን እንደማየው ከሆነ ይህ መንግስት ወደ ምርጫ ሊሄድ ነው ግን ምርጫ ከመሆኑ በፊት ውሳኔ ወሰነንና መንገዶችንና በሮችን ይከፍታን ብየን ያላምንም እና ወይ ፍንክች መሰለ ምን ታስቢያለሽ አመሰግናለሁ ለሐሳባችሁ ሁልጊዜም ታሳብ ኢትዮጵያ ተቀርቶ ወገኖቻችን ጋር ነው ሐሳባችሁ ሁላችሁም እናመሰግናለን እንደመጡ ቁጥር ነው ሁላችሁም ቢሆን አንተም ሆንክ አይቸው በአፍጋናው ወንድማችን ፋሲል ሁልጊዜ ቆማችሁ እና መንግስቱማ መንግስቱም ፍንክችም አላለ ትክክል ነው ትክክል ነው እኛ ግን ያለብን ምንድነው መደራጀት እኛ ተደራጅተን ለወገኖቻችን አምጣልን እንምረጥህ አላመጣም ታልክ አንመርጥም ተቶ መቀበል ነው የክርስቲያን አባል ሽሎሞ ሞላ አዎ ተቶ መቀበል እኛ ደግሞ መወነጃጀልን መጣላትን ተተን አንዱን መደመር ሐሳባችሁ ሁላችንም የወገኖቻችን ስለዚህ ወይዘሮ ደጅት ነው በርግጥ በምርጫ ጊዜ ሁሉም ቢሆን የመራጮችን ቃል ለመቀበል ጥንካሬ ለማግኘት ብዙ ቃል ይገባን ይላል መጨረሻ ላይ ምርጫው ከሄደ በኋላ ሁሉ ነገር ይረሳንና ለምን ነው በምርጫ ጊዜ ብቻ ውሳኔ እንዲወሱ ምናደርጋቸው ለምን ልክ እንደማንኛውም ይሁዲ እንደማንኛውም መብት ያለው ዜጋ ወይም ይሁዲ ዘር የሆነ ሁሉ እንዲመጣ ብለን የሚለውን ያን ዘል ለምን አንሄድም ለምን ለምርጫ ብቻ በምርጫ ጊዜ እኮ ምዜ መጣ የሾሽም ተጣ ነው ትክክል ነው የክርስቲያን አባል ሽሎሞን ሞላ ወይም ተመልካቾች እኛም ቢፈልጉንንማ 5 አመት አለያ ይዘጋም ተጠብቆ በ4 አመት አንድ ቀን በክርስቲያን በ5 አመት አንድ ቀን ለሮሻይል ምርጫ ወይም ልጆቻችን 18 አመት ሲሞላቸው አባለ መውሰድ ነው እንጂ በሌላው ሀገርማ እኮ እያመጡ ነው ፍደው በጨለማ ማፍተው እያመጡ ነው ሱዳን ድረስ እንኳንስ የዩክሬና ሱዳን ድረስ በእኛ ላይ ግን በጣም ተጥኖ አለ እኛም ደግሞ አቋማችን አንድ አርገን ምረጠል እንመርጠሃለን ወገናችን አምጣልን ቅድሚያ ካላመጣልን አንመርጥም ብለን ክንዳችን አናሳይ መከፋፈል ነው ስራችን ችግሩ እኮ ያለተኛ መከፋፈል ነው ኦኬ እስቲ አቶ አይቸው አብሮን ስላለ ጤና ስለና አቶ አይቸው ይቅርታ በጣም አቶ አይቸው አልመጣ ወይዘሮ ደጅት ነው አሁን እኛ በርግጥ የምርጫውን ሰዓት መጠቀም አስፈላጊ ነው አንድነት መሆን አለብን የምትዩ ያንድነቱ ሁኔታ እንዴት ብሎ መፈጠር አለበት በተለይ አንዳንዶቹ የዚያሊያ ጉዳይ የኛ ብቻ ነው ሁሉን አያካትትም በማለት በተግባር የሚያሳዩቸው ስራዎች አሉ እርስ በርስ ግሩፑ የተለያየ ዋትስአፕ ግሩፕ አለ አንዳንዶች ደግሞ ኢትዮጵያ የነበሩት እነሱ ሸታቸው ነው ክርስቲያኑ ነው የሚኖሩ ናቸው ይያሉ ቫልቫልታ ሚነዙም አሉና ይሄንን ነገር ሁሉ እንዴት አድርገን ነው ወደ አንድ መስመር ማምጣት ምንችለው ጥሩ ሐሳብ ነው ነው የእናት አባት ማጭ አይደለም ተቆረቆራለሁ ወገን አመጣለሁ ለሚር ሁላ ባላይ ተደምሮ ወገን ማምጣት ነው እኛ ተሶፋ መቀመጫችን ተበዝ ወልድ አልጋችን ጥሩ እየበላን ጥሩ እየጠጣን እነሱ ናፍቆቱ ስስቱ ራቡ ጥማቱ ቀርቶ ምታየው ነው እኔ አልገንዘብ ክፈሉ እየተባለ እንደ ባሪያ ልጅ እየታፈሩ ነው ያሉ ወገኖቻችን አይደሉም ለማለት እናቱ ተዚህ አባቱ ተዚያ ምንህቱ ተዚህ ወንድሙ ተዚያ ለጥቆ ዘመሩ 3 ጊዜ ፕሮፌሲ ያገባ ሲመጣ ያስመዘገበ በፊደል ፎርም የሞላ
በረዳፈቱ የተመዘገበ የታወቀ ቁልጭ ያለ ነገር ነው ያለ እና አሁን ያውላ ወገኖቻችን አልተቀመም ወገኖቻችን የሚጠቀማቸው አንዱ ነን ተደምረን ለወገኖቻችን አሁን ዝብለን ሳንበታተን እንደው ድብልቅልቅ ምን ጊዜ የኛ ሰው በሰላማዊ ሰልፍ ነው የሚወጣ ያጨነቀጨ ሰዎችንም ራባኖችንም የመንግስት ሰራተኞችንም የክርስቲያን አባልን በመያዝ ጠንካራ ሰላማዊ ሰልፍ መውጣት ኦኬ ተምርጫው በፊት እሺ አሁን ደግሞ ወደ አቶ አይቸው ሄዳለሁ ተነስተን አቶ አይቸው ተነስተልን ሽሎሞ ተነስተው ይዞ ደጅቱ ነው ተነስተልን ተመልካቾቻችን እንኳን ደህና መጣለን ወደዚህ ፕሮግራም አሁን ዛሬ የምናደርገው ቆይታችን አንተም ከነበረ ካለህም ከስራህም አንፃር ስለ ኢትዮጵያ ስለቀሩት ወገኖቻችን አንተ ብዙ ትናገራለህ በተለያዩ መገናኛ አውታሮች እና ይሄ መንግስት በቃ ዘመዶቻችን እንዳይመጡ በሩን ዘጋው ማለት ነው በራፍ ባሪያህ ማለትም በኃይለኛው ቁልፍ ማለት ነው እንግዲህ ምን አለ መሰለህ ሽሎሞ ቅድሚያ ይህ ወገኖቻችን የመምጣት ሁኔታ የሁላችንም ኃላፊነት አለብን የመንግስት ብቻ አይደለም ኃላፊነት መውሰድ ያለበት እያንዳንዳችን የራሳችን ኃላፊነት መወጣት የምንችልበት መንገድ ሊኖር ይገባል እዚህ ላይ አንደኛ አንድነት የሚባል ነገር ያስፈልጋል በእኛ በማህበረሰባችን በውስጣችን አንድነት ያስፈልገናል አንድነት ኃይል ነው እንደሚባለው ሁሉ እኛ በውስጥ የምንከፋፈል ከሆነ እኔን አይመለከተኝም እኔ ቀድሞ የመጣው ነኝ እኔ አሁን የመጣው ነኝ ይላል የምናይ ከሆነ የምንመለከት ከሆነ ወገኖቻችን ለማስመጣት አንችልም ማለት ነው ነገር ግን አሁንም የመንግስት እጅ እንዳለበት ሆኖ የኛ በምን አይነት መንገድ ብንታገል በምን አይነት መንገድ እንቅስቃሴውን ብንጀምር ወገኖቻችን ማምጣት እንችላለን እንዲመጡ እንችላለን ብለን የሚለው ነገር በሰፊው ልንወያይበት የሚገባ ጉዳይ ነው ምናልባት አንዳንድ አለመግባባቶች ሊኖሩ ይችላሉ በመሐከላችን በውስጣችን እኔም ካሁን በፊትም እንዳየሁትም ቀደም ሲል እንደተመለከትኩትም አለመግባባቶች አሉ አለመግባባት ቢኖር መከፋፈል የሚባል ነገር አያስፈልግም እዚህ ላይ አቶ ሽሎሞ ሁላችንም ግልጽ እንዲሆን የምንፈልገው አባይቸው እዚህ ላይ እኛ የተነሳ ነው ወገኖቻችን እንዲመጡ ነው የኛም ዓላማ የነሱም ዓላማ ወገኖቻችን እንዲመጡ ነው ግን አባይቸው እዚህ ላይ ቆይ ልጠይቅ ነው እዚህ ላይ ብዙ አሙታዎች አሉ ብዙ ኢትዮጵያውያኖች አድቮኬት የሚያደርጉ ድርጅቶች አሉ ግለሰቦች አሉ 3 የክነሰት አባላቶች አሉን ምን እየሰሩ ነው ይሄን የተለያዩ ድርጅቶች አሉ የሚባሉትኝ እነሱ እያንዳንዳቸው ለራሳቸው የሚደርጉት ምን እንደሚያደርጉ ምን እንደሚሰሩ ማህበረሰቡ የሚያውቃቸው አይመስልም እንኳን በእንደዚህ አይነት ጉዳይ ገብቶ ቢሆን ኖሮ አዎ ትልቁና አንገብጋቢ ሊሆን የሚችለው በእንደዚህ አይነት ጉዳይ ነው ዛሬ ወገኖቻችን ኢትዮጵያ ውስጥ በሚካሄደው ሁኔታ ውስጥ እጅግ በጣም በሚያሳዝን ሁኔታ እጅግ በጣም በሚገርም ሁኔታ እኔ ራሱ አንድ የደረሰኝ መረጃ አለ እዚህ ሽሎሞ እንዳው እዚህ በአንዳንድ በቲክቶክ እንኳን እየተላለፈ ነውና አንቺ እስራኤላዊ ስለሆንሽ እዚህ መጣሽ የኖርሽ ወይም እዚህ መጣሽ የሆነ ትንሽ አነስተኛ ድርጅት ከፍተሻልና የሚዋጣው ገንዘብ አለ ማዋጣት አለብሽ አለበለዚያ ግን ጠልፈን እንወስድና እንዳችሁን እዛ ለምናችሁ ቢሆን ገንዘብ ታመጣላችሁ የተባለ ዛቻ የሚነዛበትና ስልክ እየደረሳቸው የተቀበሉ እንቅልፍ እንኳን የሚያርዱበት ደረጃ ነው ያሉ እነሱ በዚህ ደረጃ ላይ ባሉበት ሰዓት እኛ ከዚህ አንዱን አለመስራታችን የትልቅ ክፍተት የሚፈጥር ነው የክኔሴት አባል ያልናቸው 3 የፓርላማ አባላት አሉ እነሱ በምትጠይቃቸው ሰዓት አብረን እየሰራን ይላሉ ግን በአንድ ላይ ሆነው አንዳንድ መግለጫዎችን አንዳንድ መረጃዎችን ለማህበረሰቡ ሲያወጡም አይታዩም ነገር ግን ሰላማዊ ሰልፍ ሲሆን በሰላማዊ ሰልፍ ይመጣሉ ይሳተፋሉ በሰላማዊ ሰልፍ ይሳተፉ ይገኛሉ ከሰላማዊ ሰልፉ ውጪስ ምንድነው የሚያደርጉት የውስጥ ስራ አለ የቢሮ ስራ አለ መንግስትን ማሳመን አለ የአዲስ ገቢዎችን ኃላፊ ቅሊጣውና አሊያው መስሪያ ቤቱንስ መጠየቅ ሁኔታ ባጀት በሚመደብበት በተለይ አሁን በጥምሩ መንግስት ያሉት ሁለቱ የክኔሴት አባላቶች እነሱ ባጀት ይባላል አብዛኛውን ጊዜ ባጀት ስለለመጣት አይችሉም ይባላል ለዚህስ ባጀት ያስመድበዋል ወይ ይሄን ነገር ውስጥ ሰርተው ለማህበረሰቡ በግልጽ ወጣው የሚናገሩበት የሚያሳዩበት ሁኔታ አለ በንም የተለያየ ሩት ዓለም ቢኖራቸው በተለያየ ፖለቲካ መንገድ ቢሄዱም አንድ ዓላማ እስካለ ድረስ ወገንን ለማምጣት እስካለ ድረስ ወገን በሚመጡበት ሰዓት አንድ ሆኖ መስራት ግዴታ አለባቸው ኦኬ አቶ አይቸው እስቲ ወደ ወይዘሮ ደጅቱ ነው ለድና የምትጠይቃት ጥያቄ ካለ ወይ የምታቀርበው ሐሳብ ካለ ለደጅቱ እኔ ወይዘሮ ደጅቱን የምጠይቃት ጥያቄ ምንድነው ካሁን በፊትም ተነጋግረናል በውስጥ ብዙም እናወራለን ወገንን ለማስመጣት ከሚታገሉ ታጋዮች አንዱ ሆነች ማቃለው ግን
እዚህ ላይ ነው የምለው አሁን እኛ እንግባባ ያልንበት ምክንያት ምንድነው? የወገኖቻችን እዛ የመሰቃየቱ ሁኔታ እኛን እዚህ ላይ እንዳንግባባ ያደርገናል ወይ? ችግር ቢፈጠር ቁጭ ብለን ችግሩን ባንዴ መፍታት ያልቻልንበት ምክንያት ምንድነው? ምንድነው የሚረብሸው የሚለው እንደው በሷ አመለካከት ብትመልስልኝ። እሺ ሻለቃቸው ባየ ጥሩ ነው ጥያቄው። አዎ ቀጥቶ የሚበሉትን ከርና ያቀርቡታል ተብሏል። እንዳልከው እኔ ሮዝ ገብቼ ነው ስብሰባ ሰዓት ሰው ጉድናት ነው የሚል ወይም ጥሩምባ ይዤ ሁልጊዜ ለዚህ ድርጅት ወገኔ ለማምጣት ማለፋው ማልጠረው ነገር የለም። አሁን ግን ላለፈው አፍጋን ያልወጣበት ምክንያት በ2010 ሚናር ገንዘብ ሲመደብ በኢትዮጵያ የፌስ በ2015 እንደዚሁ በየሀገሩ ሲመደብ በኢትዮጵያ የፌስ ይህን ቃለ መጠየቅ በሬዲዮን ባደረኩ ሰዓት እሷ ምን ጥሏት ነው ምን አግብቷት ነው ሹምናት ወይ የሚል ስም ነው የተሰጠኝ የማጥላላት። አሁን ደግሞ ደገመና 1226 ሰዎች የቀሩት 118 ሺህ ብር ተከፍሎ በቲውል ይመጣሉ ሲባል በዜግነታቸው መምጣት ይችላሉ እንጂ እንዴት በቲውል መጣው ተማን ቤት ይገባሉ? ለምን በጉብኝት እንዲመጡ የሚደረጉ? ይሄ እኮ አሁንም መንግስትን መደገፍ ማለት እኮ ነው። በዚህ ላይ በጉብኝት መልክ ቢመጡነቱ ማን ነው የሚያስቀራቸው? እንዴት ነው የሚቀርቡት? ከህግ ውጭ እኮ ነው የሚመጡት ማለት ነው። ሊጨርስና ሻለቃቸው ለሰዎች ቢሞቱ ሙቃብር የሌላቸው ልጆቻቸው ትምህርት የማይገቡ ወይም ጦረታ ደሞዝ የሌላቸው መብታቸው የማይጠበቅ ተማን ቤት ነው ሊገቡ ብዬ ዳሳየት ብሰጥ ሁሉም ሰው ተነሳና ምን ጥሏት ነው እሷ ለምን አይመጡም የሚል ሁሉም ሰው ፈረጀኝ። ነው እንዴ እኔ ድካሜ ልፋቴ ትክክሉን መናገሬ ነው የሆነ። ስለዚህ ሰላማዊ ሰልፍ አለድም ብዬ አሁን ለሚመጣው ሰላማዊ ሰልፍ አልሄድኩም። ኦኬ ወደ ዞሮ ዳጅጥሩ እንደዚህ ነው። አሁን ጥያቄው እኛ መሰረታዊ ጥያቄያችን እነዚህ ወገኖቻችን መንግስት በጎ አድራጎት የሚያደርግላቸው ሳይሆን የአገሪቱ አመሰራረት ስትመሰረት የይሁዲ አገር ናትና ማንኛውም ይሁዲ መምጣት አለባት ይላል ህጉ። ያ ከሆነ ቀለም ሳይቀሰል ዜጋ ጾታ ሳይል ቀለም ሳይል አገር ሳይል ማንኛውም ሰው የመምጣት መብት አለው ነው የኛ ጥያቄያችን። ብዙ ጊዜ እኛንም ኢትዮጵያውያኖች ወደዚህ ሀገር እንዳንመጣ ተፈርጆ ነበር እስከ 1973 ዓመተ ምህረት። ከዛ ደግሞ በምንመጣበት ጊዜ እንደገና አዲስ ይሁዲዎች እንዲሆኑ ከሆኑ በኋላ ነው እንጂ ወደ ነጮች መቀላቀል አትችሉም ተብለን ቆይተናል። ይሄ ያለ ነገር ነው የቆየ ነው። አሁንም እየተደረገ ያለው ሁኔታ ብዙ ጊዜ በተለይ ምናልባት አቶ አይቸው ሊጠይቅ የፈለገው እንዴት ነው ያኔ እኛ ምን ዋጋቸው የነበር ነጮችን ነው። አሁን ግን ከራሳችን ውስጥ እኛ ኢትዮጵያውያኖችን ከነጮች ጎን ሆነን በአጀንዳው ላይ የማናምን አለን። እነሱን እንዲያምኑ ምን ማድረግ አለብን ነው ጥያቄውና መጀመሪያ ኢትዮጵያውያኖች ራሳችን ማመን፣ ታሪካችን ማወቅ፣ አንድ መሆን፣ ከዛ በኋላ ወደ ነጮች መሄድ ማለት ነው። ምን ማድረግ አለብን ነው ጥያቄው። ትክክል ነው። አዎ ያለብን ወደ ፖለቲካ ገባለ ያለ ሰው ራሱን ስለ ፖለቲካ መግባት ስላሊያው ዋጋለው ስላሊያው እንትን ላለው ይል ተደምሮ አንድ መሆን እኛው መምከን እኮ አንተ ነው የምታውቀው ማንም ማውቀውም እኛው ለወገኖቻችን ያልታገልና እንደሆነን እኛው ያልተበረታታነ እኛው አሁን ሰዓቱ እንደማ ሰዓቱ አሁን የምርጫ ሰዓት እኛ አልወጣንላችሁ 5 ዓመት ተዘግቶ እንደና 10 ዓመት ይዘጋ እና ቁልፉም ያለ መፍቻውም ያለ ተኛ ነው። ኦኬ እዚህ ላይ ወይዘሮ ወደ አቶ አይቸው እንደዚህ ነው ፕሮግራም ሰዓታችን እያለፈ ስለሆነ አቶ አይቸው ወይዘሮ ደጅቱን ሰላም እንበልና ከሳቸው ጋር ተለያይተን መጨረሻ አካባቢ እናንተ አብረን 1-3 ደቂቃ ይኖረናል በዚህ ጉዳይ እንወያያለን። ወይዘሮ ደጅቱን ለሰጠሽን ሐሳብ በጣም እናመሰግናለን። ይቅርታን ችለው በማለቴ እግዚአብሔር ይስጥልን። በእርግጠኝነት መልሰን እንደገና እናወያይሻለን። ይሄ አጀንዳኛም በተለያየ ቲቪ ፕሮግራም ጉዳዩን ሁሉ ጊዜ እንደ አጀንዳ እናቀርባለን። ወገኖቻችን እስከሚመጡ ድረስ ከመታገል ወደ ኋላ አንልም። ስለ አብረሽን ስለቆየሽ በጣም እናመሰግናለን። እርዱን የእናንተን እርዳታ እንፈልጋለን። ወገኑ በጣም ይኸው እንዳላችሁት እየሰማችሁ ነው ያልክፈሉ እየተባለ ከዚህ በላይ ተዚያ እንዳለ እንደሳሳ መሞት ተዚያ ያለው እንደሳሳ መሞት ነውና
ወገን ለወገን ደራሽ ነው ውርዱን አሁን ነው ሰዓቱ እንታገል እናመሰግናለን ወይዘሮ አመሰግናለሁ ሰላም ቆይልን